ተረት በድሮ ጊዜ ሁሉም እንስሳት በአንድ መንደር ውስጥ ይኖሩ ነበር። በዚያ መንደር እናት አጋዘን አንድ ትልቅ ቤት ነበራት። አንድ ቀን ጥንቸል እናት አጋዘን ሊያስደነግጣት ፈለገ። ቀስ ብሎ የተሳበ ገባና የሚረብሽ ድምፅ መሰማት ጀመረ። እናት አጋዘን ወደ ቤቷ ስትመለስ በጣም ደነገጠች። ማነው ቤቴ ውስጥ የገባው ስትል በጩኸት ጠየቀች። መልስ ስታጣ ቤቷ የገባውን እንዲያስወጣላት አያይቦን ለመነችው። አያይቦን በሩን አንኳኳ፣ በሩን ክፈት። አያይቦ ጮኸ፣ በሩ ግን አልተከፈተም። አያይቦ ቀጭኔን እንድታግዛቸው ጠራት። ማነው ውስጥ ያለው? በሩን ክፈት። ቀጭኔ በቁጣ ተናገረች። በሩ ግን ሊከፈት አልቻለም። ቀጭኔን የሜዳ አህያን ጠራችው። በሩን ክፈት። የሜዳ አህያ አናፋ። አሁንም በሩ ሊከፈት አልቻለም። የሜዳ አህያ ጠንካራውንና ትልቁን ዝሆን ጠራው። ዝሆኑ ማነህ ውስጥ ያለው? በሩን ክፈት ብሎ አዘዘ። ወይ ፍንክች! በሩ አልተከፈተም። እናት አጋዘን በጣም አዘነች። እንስሳቱም ከሷ ጋር አዘኑ። ማነው የእናት አጋዘን ቤት ውስጥ የገባው? ወፎች እየዘመሩ፣ ቢራቢሮች እያንጃበቡ፣ ንቦቹም ቡዝ እያሉ ቤቱ ውስጥ ያለው እናት አጋዘን ቤት እንዲከፈት ጠየቁ። አሁንም በሩ ሊከፈት አልቻለም። በመጨረሻ የእናት አጋዘን ልጅ መጣች። ትንሿ አጋዘን ወደ ቤቷ ተጠግታ ቤታችን ውስጥ ያለው ማነህ? እባክህ በሩን ክፈትልኝ ብላ በትህትና ጠየቀች። በሩ ተከፈተና ጥንቸል የሳቀ ከቤቱ ውስጥ ወጣ። ቀልዱ አስደስቶታል። እናት አጋዘንና ልጇን በጣም ተደሰቱ። እንስሳቱም ዳጆቻቸውም በጣም ተደሰቱ።